ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ከዚህ በፊት የለቀኩት ቪዲዮ በጣም እንዲታይልኝ ጓጉቼ የሰራሁት ቪዲዮ ነበር፣ አልታየም ሳድሊ። እሺ አይ ዶንት ኖ ሰይጣን ይሁን ሰው ይሁን ብቻ ከልክሎታል እንዳይታይ። ይሄንን ቪዲዮ ከማየታችሁ በፊት እባካችሁ ያንን ቪዲዮ እንድታዩ ትፈልጋለሁ፣ ምክንያቱም ይሄኛው ፓርት 2 ነው። እሺ ርዕሱ እንዳያችሁት የመጀመሪያው ላይ እስቲ የቤተሰቦቻችንን መርገም እንስበር ነው። ተመሳሳይ የሆነ የህይወት አካሄድ ካለ ይሄ እኛ ላይ ስለ ኮነን ነው፣ ስለ አንቋሸሽ ነው፣ ወይም ደግሞ ሌሎችን ተጠያቂ ስላደረግን የሚቀር ነገር አይደለም። ሳናስብ የምንወስንበት ውሳኔ በራሱ እንደዚህ አይነቱ ህይወት ወደኛ እንዲመጣ ያደርጋልና ቤተሰቦቻችሁ ምን አይነት ናቸው፣ ምን አይነት ትዳር ነው በዙሪያችሁ ያለው እና ሳታስቡት ያንን ትዳር እየደገማችሁት ነው ወይ የሚለውን ሀሳብ ነበር ያነሳውላችሁ። በጣም ይጠቅማችኋል ብዬ አስባለሁ። ገብታችሁ ብታዩት ደስ ይለኛል። ዛሬ ሁለተኛ ፓርት ነው ማወራው። ዛሬ ሁለተኛ ፓርቱ ምንድነው? ከዘሪቱ ግለ ታሪክ ላይ ነው የመነሻ ሀሳቡን የወሰድኩት። የዘሪቱን ታሪክ ያመጣውበት ምክንያት ብዙዎቻችን ተመሳሳይ ቤት ውስጥ ነው ያደግነው አይደል? እኛ 90ዎቹ ትውልድ ኦልሞስት አንድ አይነት ህይወት ውስጥ ያደግን ነው የሚመስለው። ምናልባት የኑሮ የሀብትና የገቢ መስተጋብሮ የተለያየ ሊሆን ይችላል፣ ግን ኦልሞስት ሪሌት የሚያደርግ ጉዳይ ነው። ስለዚህ ሳወራ የእሷን እናት ብቻ አሱም እያደረጋችሁ እንትን እንዳትሉ እሺ። እና ደግሞ ማንንም ባሽ ለማድረግ ማንንም ሪዲኪል ለማድረግ ለመስደብ ለመንቀፍ ምናምን ሳይሆን ተመሳሳይ ህይወት ስላለን የኛም ቤት ታሪክ ነው ብላችሁ እንድታዩ ፈልጌ ነው። ብዙዎቻችን ስናድግ we think እናቶቻችን ሰብሚሲቭ ናቸው ብለን እናስባለን አይደለ? በቃ ታዛዥ ናቸው፣ ሽባይ ናቸው፣ ተገዝተው ነው ምናምን የኖሩት የሚባል ነገር አለ። የሆኑባቸው ቤቶች አሉ፣ ያልሆኑባቸውን ቤቶች አሉ። ዛሬ እንደቀደመው ሳይሆን ማወራው ዛሬ ማወራላችሁ ሰሚት አድርገው ነው እኛን ያሳደጉን፣ እንዲሆነው ነው እኛን ያሳደጉን የምንላቸው እናቶች እውነት ሰብሚሲቭ ነበሩ ወይስ ደግሞ አልነበሩም የሚለውን ሀሳብ ኢቫሉዌት እንድናደርግ ነው። እነዚህ የምሰራቸው ቪዲዮዎች አሁንም መልሼ እነግራችኋለሁ፣ ሰልፍ ሪፍሌክሽን እንድናደርግ እንዲጠቅመን፣ የኋላ ታሪኮቻችንን ዞር ብለን እንድናይ እንዲጠቅመን። ምክንያቱም የኋላ ታሪክ የታጨቀ ኢንፎርሜሽን ነው። ዛሬ ላይ ሳናስተውል ውሳኔ እንድንወስን የሚያደርገን የታጨቀው ኢንፎርሜሽን ነው፣ የተሳሳተ ኢንፎርሜሽን ነው። ስለዚህ እሱን የማጥራትና ኦልተርኔቲቭ ሌላ አማራጭ የመስጠት ሀሳብ ነው እንጂ ዞረን ቤተሰቦቻችን እንድናብጠለጥ እንዴት እንዲያደርጋሉ ልንል አይደለም። እነሱ ያደረጉት ነገር በእነሱ እውቀት ደረጃ ነው። ዛሬ ደግሞ እኛ ከነሱ ሻል ብለናል፣ ተምረናል ብለናል፣ ማስተርስ አለን ብለናል፣ አትሊስት ስለ ትራማ አውቀናል። ስለዚህ የተሻለ ውሳኔ እንወስን የሚል ነው ኦኬ መነሻ ሀሳቤ እንጂ ዞር ብለን ቤተሰቦቻችን እንድንወቅስ እንዴት እንዲህ ታሳድጊናለሽ፣ እንዴት እንዲህ ታሳድገኛለህ እንድንል አይደለም። for that matter ሂል እያደረገ ያለ ሰው ምናልባት ቤተሰቦቹን ተጠያቂ ሊያደርግ ይችላል እንጂ ቤተሰቦቹን ሲወቅስም አይኖርም፣ ቤተሰቦቹንም ሲያንቋሽሽ አይኖርም። ኦኬ ስለዚህ ይሄንን ነገር ሳነሳ ምናልባት ሾርት ሳይትድ ሆናችሁ ያልገባችሁ ሰዎች ካላችሁ አላማው የተነገረን ኢንፎርሜሽን የተነገረንን ትምህርት አንለርን ማድረግ ነው፣ መሰረዝ ነው። ኦኬ የዛሬ ሀሳቤ እንግዲህ የዘሪቱ እናት ላይ ነው የሚያውጠነጥነው። እሷን ፐርሰናሊ ለመንካት አይደለም፣ እናቷን ለመንካት አይደለም፣ ኑሯቸውን ለመንካት አይደለም። ኢንፎርሜሽኑ ግን በጣም ስለሚጠቅመን ከእሷ መጽሐፍ ነው የምጀምርላችሁ። እሺ ላነብላችሁ ነው። ደግ አባቴ ክፉ ባሏ ገጽ 79 ላይ ታገኙታላችሁ። በእኛ ማህበረሰብ በተለይም እኔና እኩዮቼ ባደግንባቸው አመታት አንድ ሰው እንደ አስቸጋሪ ባል ለመቆጠር ሰክሮ ቤት የሚረብሽ፣ ለቤቱ አቅርቦ በቂ ገንዘብ የማይሰጥና በተለይም አካላዊ ድብደባን በሚስቱ ላይ የሚያደርግ በመሆን የሚታወቅ ይኖርበታል። አባቴ መልካም ባል ባለመሆኑ ጉዳይ ስታዘበው ግን እነዚህን ነገሮች አድርጓል ብዬ አይደለም። የኔ ዋና ቅሬታ ሚስቱ ልትወደድ እንደሚገባት አለመወደዷ ነበረ። በመጀመሪያ ሚስት በመሆኗ፣ ቀጥሎ ደግሞ መልካምና ባሏን አክባሪ ሚስት ሳለች የሚገባትን ክብርና ፍቅር እንዳላገኘች እያየው ያደኩ ነኝና
ለዚህም ነበር የልጅነት ትዝብትና ቁጭቴን ደግ አባቴ ክፉ ባሏ የሚለውን ዘፈን በመጻፍ ሊገልጽ የሞከርኩት። ያንን ሳደርግ ጋብቻንም ሆነ ወልዶ ማሳደግን ከማወቄ በፊት በመሆኑ እይታዬ በመካከላቸው ልጅ ሆኜ በኖርሁባቸው ዓመታት ትዝብት የተገደበ ነበር። ይህንንም እድል እንደሚያስገድደኝ በትዳርና በወላጅነት የተጓዝኩት ጉዞ በአባቴ መልካም አባትነትም ሆነ ክፉ ባልነት ላይ የነበረኝ የልጅነት ትዝብት ሙሉ እንዳልነበረ እንድረዳ ስላደረገኝ ይመስለኛል። እናትና አባቴ በመካከላቸው ከነበረው የእድሜና የህይወት ልምድ ልዩነት አንጻር እናቴ የተሻለ ጥንቃቄና እንክብካቤ ልትይዝ ይገባት ነበር። ሰዎች ከፍተኛ የእድሜ ልዩነት ላለባቸው ግንኙነቶች በተለይም አንዳቸው የተሻለ ኢኮኖሚ አቅም ላይ ላሉ ከሆኑ በጥቅም ፍላጎት ላይ የተመሰረተ እንደሆነ እንደሚታሰብ የታወቀ ነው። ለእናቴ ግን በሆኑ አስገዳጅ ሁኔታዎች ምክንያት የግድ የተወሰደችበት ሰው ሳይሆን እንደምትናገረው አባቴ የምኞቷ ሰው ነበረ። በአንድ ወቅት ሳድግ ማግባት የምፈልገው ኳስ ተጫዋች ነው ብዬ በነገርኳት ጊዜ ያለችኝ ነገር ለዚህ ምክር ይሆናል ብዬ አምናለሁ። ቤቢዬ የማይደርስ መስሎሽ ዝም ብለሽ አትመኝ። በእርግጠኝነት እንዲሆን የምትፈልጊውን ነገር ብቻ ተመኝ። እኔ በልጅነቴ ማግባት የምፈልገው እድሜ በጣም የሚበልጠኝ ትልቅ ሰው፣ የተፈራ ብዙ ሰዎች ካሉበት ርቆ የሚኖር ለየት ያለ ሰው እያልሁ ነበር። የሆነውም እንደተመኘሁት ነው በማለት አስጠንቅቃኝ ታውቃለች። እናትና አባቴ ሲገናኙ አባቴ የመጀመሪያ ሚስቱ ህይወት ካለፈ አማርኛ እናትና አባቴ ሲገናኙ አባቴ በመጀመሪያ ሚስቱ ህይወት ካለፈና ለብቻው ሲኖር ከቆየ ከዓመታት በኋላ ነበረ። በመዝናናትና ፈታ ባለ ህይወት እጦት የማይታማው አባቴ ለረጅም ዓመታት በነጠላነት ቢቆይም እድሜው እየገፋ ሲመጣ ረዳት የምትሆነው ሚስትና ቤተሰብን የማግኘት ፍላጎቱ እየጨመረ መጣ። ያንን ፍላጎቱን በሚያውቁ ሚስት በማፋለጉ ስራው ይተጉለት ከነበሩ ወዳጆቹ በአንዳቸው ቤት እናቴ ቤተኛ ነበረች። በዚህ ቤት የእርሱ ወዳጅነት ለወዳጆቿ የእርሷም ወዳጅነት ደግሞ ለልጆቻቸው ነበር። ትሆነዋለች ተብላ የታሰበችለት ሌላ ሴት የነበረች ቢሆንም የእርሱ ቀልብ ግን ከዚህ ቤተሰብ ጋር አብራ ሚስት ታፋልግ የነበረችውን እናቴን ፈቀደ። ፍላጎቱንም ገልጦ እንድታገባው ማሳመን ቻለ። ተጋቡ። በተለምዶ በክብር እንደሚባለው በሰርግ ምላሽ ሳይሆን በሽምግልና እውቅና አብረው መኖር ጀመሩ። አባቴና እናቴ ሲገናኙ እናቴ በዲፕሎማ ደረጃ የተማረችና መጠነኛ የስራ ልምድ ያላት የስራ ፈላጊ ነበረች። እንዲህ ባደርግ ብላ የምታስበው የራሷ ህልም የነበራትም ሴት ነበረች። ሆኖም ግን የእርሷ ገቢ ከአባቴ አንጻር ምንም አይነት ጥቅም እንደማይጨምር ተማምነው ከዛ በቅንፍ አሳምኗት እቺን ያዙልኝ ሙሉ በሙሉ ወደ የቤት እመቤትነት ህይወት ገባች። የኋላ በዚህ ውሳኔ በመስማማቷ ደስተኛ እንዳልሆነች እንደተቆጨችበትም አውቃለሁ። በቤት ውስጥ ያለ የሴቶች ኃላፊነትና በሙሉ ጊዜያቸው ቤተሰባቸውን የማገልገል ህይወት ተመጣጣኝ መከባበር ባለበት ግንኙነት ውስጥ ያሉ ጥንዶች ተስማምተው ቢያደርጉት የሚጠላ አይመስለኝም። ምናልባትም ዓለማችን ከተሞክሮ እየተመለሰበት እንዳለው የባህላዊ ሚስቶች ንቅናቄ አይነት እንቅስቃሴ ይህንን የተሻለ መንገድ ነው ብሎ እየሰበከን ሳይሆን አይቀርም። የማህበራዊ ምናምን ይቀጥላል። ይህንን ኢንፎርሜሽን ዝም ብላችሁ ያዙት እናንተ። እሺ አሁን የዘሪቱን እናት ፖይንት አውት ላረግ ሳይሆን እንደዚህ አይነት ሲናሪዮ ላይ የነበሩ እናቶችን እንድታስቡ ፈልጋለሁ። አይ ሪሊ አድማየር ባይ ዘ ወይ በጣም ሂውመር አላት ታውቃላችሁ። ዘሪቱ ጽሁፏ በጣም ነው ደስ የሚለው፣ ኢንጌጂንግ ነው። በጣም ሾርትሊ ነበር የጨረስኩት። እንደውም ኮሚትመንት ላይ ስለነበርኩኝ እንጂ በአንድ ቀን በሁለት ቀን ምናምን የምጨርሱት መጽሐፍ ነው። ኢንትረስቲንግ ነው። በጣም ቀልባችሁን ይይዛል። ይሄኛውን ፓርት ሳነብ
ያው እንደኔ እንደምታውቁኝ በጣም ቅሬታ ፈጠረብኝ። ምንድነው ቅሬታ የፈጠረብኝ መሰላችሁ? አይ ቲንክ ስለ ሰብሚሽን ስለ ቤትነት የነበረ ትንሽ ልክ ያልሆነ ፐርሰፕሽን አለ ብዬ አስብ። በተለምዶ እናቶቻችን ባሏን አክባሪ ተገዝታለት ትኖራለች እሺ ብላው ምናምን የሚባለው ነገር እውነት ሰሚት አድርጋ ነው ወይስ ደግሞ አማራጭ ስለሌላት ነው የሆነችው የሚለውን ነገር በደንብ እንድናስበው ፈልጋለሁ። እሺ እኔ ግን ፎር ሎንግስት ስለ ሰብሚሽን ስለ መገዛት የምናስበው ነገር ልክ እንዳልሆነ አስባለሁ። ወይም ደግሞ እናቶቻችን ተገዝተው ነበረ ሰሚት አድርገው ነበረ ለባሎቻቸው እንደሚገባ ታዛዥ ነበሩ የሚለውን ነገር እኔ ሙሉ በሙሉ አልቀበለውም። ለመሰላችሁ ሰሚት የምታረግ እናት ካሳደገችን እኛ ሬቤሊየስ መሆን አንችልም። ሰብሚሽንን እየተማርነው እናድጋለን። አይደለም እናት የወለደችን ሙሉ በሙሉ የምናምናት ቀርታ ጓደኞቻችን መልካም ባህሪ ስላላቸው የጓደኞቻችንን ባህሪ የምንይዝነን ሰው በተፈጥሮ እንደዚህ ነው። በትክክል አንድ ሰው ሰሚት ካረገ ሰብሚሽን ይጋባል። እሱን እርግጠኛ ሆኜ ነው የምናገረው። እንዳልኳችሁ ነው። አይደለም ሰብሚሽንን የሚያክል ለባል መገዛትን የሚያክል ትልቅ ነገር ይቅርና ከአንዳንድ ጓደኞች ጋር በመዋላችን ብዛት ራሱ አንዳንድ ቃላታቸውን አንለቅምም። አዎ። ስለዚህ ሰሚት አድርገው ነበር የምንላቸው እናቶች በትክክል ሰሚት ካረጉ ለምንድን ነው እኛ አመፀኞች ይሆን ነው? ለምንድን ነው እኛ ሬቤሊየስ ይሆን ነው? ስትናገር ሰምታችኋል። የእናቴ አመፅ ነኝ አለች። ለምንድን ነው አመፀኛ ይሆን ነው? ኢፍ ትሩሊ እናቶቻችን ሰብሚሲቭ ቢሆኑ ወይም ደግሞ የእናቶቻችን ሰብሚሽን ወይም የእናቶቻችን መገዛት በፍሪ ዊል ላይ በነፃ ፍቃድ ላይ የተመሰረተ ቢሆን ለምን እኛ አመፀኞች እንሆናለን? ለምን እኛ እየለመድን አንመጣም? አንድ ማስታውሰው ነገር ብያችሁ ሊሆን ይችላል። አንድ ጓደኛዬ ሴት ልጆች አሏት። ሴት ልጆቿ እቃቃ ሲጫወቱ ሚስትና እናት መሆን ነው የሚፈልጉት ደስ ብሏቸው። እኔ ልጄ እንዲያርጌ ወጥቼ ገብቼ ምናምን ቆይ ለባሌ ምናምን ኤቭሪቲንግ እናታቸው የምትሆነውን ነገር ኮፒ ፔስት ነው የሚያደርጉት። እናታቸው ሰሚት አድርጋ የምትኖርናት ተገዳ አይደለም፣ በምርጫ ነው። ይሄንን ነገር እንድናስብበት ስለፈለኩ ነው። እሺ ከዘሪቱ ህይወት አንጻር አባትየው ሰሚት አላረግልህም የምትሉት አይነት ሰው ይመስለኛል። አንደኛ በእድሜ ይበልጣል፣ ሁለተኛ በቃ ሳስበው those የሆኑ አባቶች who's gone through a lot ከዛ በኋላ በቃ ዲስታንት የሆኑ ምናምን። እናትየው የፈለገችውን አይነት ወንድ ነው ያገኘችው። ድሪም ጋይ የምትለውን ወንድ ነው ያገኘችው። አብዛኞቻችን ድሪም ጋይ ከምንለው ሰውዬ ጋር እንኖራለን፣ ግን ድሪም ጋይ የምንለው ሰውዬን እንዴት አንድል ማድረግ እንዳለብን ስለማናቅ በኑሯችን እያማረርን ውጭውን የምንል ሴቶች በጣም ብዙዎች ነን ብዬ አስባለሁ። እንደፈለገችው በእድሜ በጣም የሚበልጣት፣ እንደፈለገችው ከሰው ጋር ራቅ ብሎ የሚኖር፣ እንደፈለገችው ፋይናንሻሊም በጣም ስቴብል እንደሆኑ መጽሐፉ ላይ መረዳት ትችላላችሁ። ግን ትሪት አልተደረገችም፣ በተሻለ መልኩ ትሪት አላረጋትም ነው የዘሪቱ ጥያቄ። እናም ከነሱ ህይወት ላይ ስወጣ እንደዚህ አይነት ሰውን ስትመኙ ከራሱ ባጌጅ ጋር ነው የሚመጣው። ለብቻው የሆነ ሰውዬ ነጠል ያለ ካላችሁ፣ ብዙ ከሰው ጋር የማይቀራረብ ካላችሁ፣ ሰውየው ከማህበረሰቡ ጋር የሚሄድ የሆነ ማንነት ላይኖረው ይችላል። እንደዚህ አይነት ሰው ነው ስትሉ የራሱ ባጌጅ አለው እና the biggest misconception ደግሞ በጣም the biggest misconception አንድ ሰው በእድሜ ትልቅ ስለሆነ በእድሜ የሚበልጣችሁን ስላገባችሁ ያ ሰው እንደ ሕፃን ልጅ ይዞ ፓምፐር ያደርጋችኋል ማለት አይደለም። አይደለም። that's the biggest misconception። በእድሜ በጣም ስለበለጠ በጣም ማቹር አድርጓል፣ በቃ ኢዚ ላይፍ ነው የምትኖሩት ማለት አይደለም። እሱ ዲሰፕሽን ነው፣ ብዙ የተነገረልን ስተት ነው። እና
ዘሪቱም እንዳለችው በግርድፉ ነው ያኔ በህፃን አይምሯ ነው እሺ never gave birth አልወለደችም አላገባችም ስለዚህ በግርድፉ ነው ያወራሁት አለች ሶ እንደወረደ ነው ካየችው ኦብዘርቭ ካረገችው አንፃር ሰውየው ምንም አይነት ነገር ይሁን አሁን የሰውየው ጉዳይ አይደለም ጉዳይ ግን ሰሚሽን ምን ማለት ነው መገዛት ማለት ምን ማለት ነው መገዛት ማለት ምን ማለት ነው and I feel regarding this በነፃነት ፈልጎ ፍቃድን መስጠት ብዬ ነው ማስበው ነው ፈልጋችሁ ፍቃዳችሁን መስጠት ለምትወዱት ሰውዬ ኢኒሻሊ መቼም ተጠልፈን እስካላገባን ድረስ ወደነው ነው አይደል የምናገባው ወይም ደግሞ ፋይናንሻል ችግር ካልገጠመን በስተቀር ወደነው ነው አይደል የምናገባው ሶ መገዛት ማለት ፈልገን ፍቃዳችንን መስጠት ማለት ነው እኔ እንደሚገባኝ ከሆነ looking back ተገዙላቸው ለአባቶቻችን ይገዙላቸዋል ብለን የምናስባቸው እናቶች ግን I don't think ፈልገውና ፈቅደው አልመሰለኝም ትዳሩ እንዳይፈርስ ነበር ሲገዙ የነበር see there's a difference በሰሚሽን እና በደስፕሬሽን መካከል I don't know ሌላ ቃል ስላጣውለት ነው በሰሚሽን እና willingly በፍቃዳችን ሰሚት ማድረግና ተስፋ ቆርጠን ሰሚት ማድረግ አንድ አይደለም አንዳንድ ወንዶች ፐርሰናሊቲያቸው አውራቸው ይሄ በቃ ማንነታቸው በራሱ አልገዛም ምትሏቸው አይደሉም አትችሉም especially እንደዚህ አይነት አባት who's gone through pain በሞት ሰውን አጥቶ ምናምን የሆነ ፐርሰናሊቲ ይኖረዋል የሆነ ዝግ የሆነ ሰው ይሆናል ግን ደግሞ ደስ የሚለው ነገር በጣም ወዷት ነበር ያገባት ፈልጓት ነበር ያገባት አሁን የነሱ አይደለም ሲናሪዮ እሺ አሁንም ተመለስኩ እነሱ ጋር እሺ so there's ማሰብ ያለብን ሁለት ልዩነት እንድታስቡ ፈልጋለሁ ነፃ ፍቃዳችንን ወደን በመስጠትና ተስፋ ቆርጠን በመገዛት መካከል ብዙ ልዩነት አለ እና ተገዝታ ታዛ እሺ ብላ ነው ኖረች የምንላቸው አንዳንድ ሴቶች ወደው አይደለም ነፃ ፍቃዳቸውን የሰጡት ተገደው ነው ነፃ ፍቃዳቸውን የሰጡት ስለዚህ እሱን እንደ ሰሚሽን ማየት አንችልም አንዳንዶቻችሁ ሰሚት የምታረጉት ትዳሩ እንዳይፈርስ ነው አንዳንዶቻችሁ ሰሚሽን ያንዳንዶቻችሁ መገዛት ከፍርሃት የመጣ ነው ትዳሩን እንዳላጣው ልጆቼ እንዳይበተኑ እንዳይሆን ነው ይሄ ሰሚሽን አይደለም ውስጣችሁ secure ሲሆን የምታረጉትና insecure ሆናችሁ የምታረጉት ሰሚሽን አንድ አይደለም ወይም ደግሞ ቤቱ ይፈርሳል ብላችሁ የምታረጉት ሰሚሽንና አምነዋለሁ ይሄ ሰውዬ የተሳሳተ ውሳኔም እንኳን ቢወስን እገዛለታለሁ የምትሉት ውሳኔ አንድ አይደለም ትክክለኛ ሰሚሽን ሰውየውን ታከብሩታላችሁ ራሳችሁንም ታከብራላችሁ ትክክለኛ ሰሚሽን ሁሉ ጊዜ እሺ ማለት አይደለም ኖ ማለት ባለባችሁ ቦታ ላይ ኖ ትላላችሁ ትክክለኛ ሰሚሽን ትክክለኛ መገዛት ባውንደሪ አላችሁ እዚህ ድረስ ነው የምችለው የምትሉት ነገር አላችሁ ትክክለኛ ያልሆነ መገዛት ደግሞ ባውንደሪ የሚባል ነገር አታውቁ ለሁሉ ነገር ፍቃዳችሁን ትሰጣላችሁ ትክክለኛ መገዛት ሲሆን አንዳንድ ውሳኔዎች ጤነኛ አውትካም እንኳን ባይኖራቸው አንዳንድ ውሳኔዎች የሚያመጡት ተጽዕኖ እንኳን ጤነኛ ባይሆን ስቲል ዲፔንድ ታረጋላችሁ ሰውየው ላይ ለምን ፍርሃት አልያዛችሁም ነገርየው ቢበላሽም ባይበላሽም you're okay ጤናማ ያልሆነ ሰሚሽን ግን ሪሌሽኑን ከማጣ ትዳሩን ከማጣ ልጆቼ ከሚበተኑ የምትሉት ሰሚሽን ነው ይሄ እኮ ሰሚሽን አይደለም ታዲያ ይሄ ሰሚሽን አይደለም አንዳንዶቻችሁ ለባሎቻችሁ እሺ የምትሉት desperate ስለሆናችሁ ነው ተስፋ ስለሌላችሁ ነው ይሄ ሰሚሽን አይደለም በቃ እንግዲህ ብቻዬን ከመሆን ልጆቼን ከሚርባቸው ምናምን እንደዚህ ይሄ ሰሚሽን አይደለም ይሄ መገዛት አይደለም
ይሄንን ግን እንደ መገዛትና እንደ ሰሚሽን ስለምንረዳው ያንን አርገን ልጆቻችንን ስናሳድግ ልጆቻችን የኛን ጉዳት ነው የሚያዩት። የኛን ሳንፈልግ መታዘዝ ነው የሚያዩት። ስለዚህ ልጆቻችን ሲያድጉ አመፀኞች ነው የሚሆኑት። እኛ ሳንፈልግ ስንታዘዝ አይተዋል። እነሱ የማይታዘዙ ልጆች ይሆናሉ። አይ ቲንክ በጣም ክላሪፋይ ማድረግ አለብን። ይኸውላችሁ ስትራይክ ያደረገኝ ቃል ቤት እንድትቀመጥ ተማምነው ይልና ኢን ብራኬት አሳምኗት ይላል። የዘሪቱ እናት ልቧ የተከፈለ ነው። ቤት መሆኗን ሪግሬት የምታረግ እናት ናት። አብዛኞቻችን ያደግንበት ሲናሪዮ ይሄ ነው። እኔ እኮ አንቺን ከመውለዴ በፊት የነበረኝ ህልም፣ እኔ እኮ በአባትሽም ባላገባ፣ እኔ እኮ እዚህ ትዳር ውስጥ ባልገባ የሚሉ እናቶች አሳድገዋችሁ እናቴ ሰሚት ታረግ ነበር ማለት አትችሉም። ምክንያቱም ሰሚት እያደረገች ያለችው ደስፕሬት ስለሆነች ነው። ተስፋ ስለሌላት ነው። ሌላ የምታደርገው ነገር ስለሌለ ነው። እና ህይወቴ በቃ ተበላሽቷል ስላለች ነው። ህይወቴ ተበላሽቷል የምትልን እናት እያያችሁ እናንተ ሰሜሲቭ መሆን አትችሉም። የእናታችሁን ህይወት መበላሸት መበቀል ነው የምትፈልጉት። ምን በማድረግ ከሷ የተቃረነ ውሳኔ በመወሰን። ስለዚህ ደስፕሬት ሆነው የኖሩ እናቶች ሁሉ ሰሚሲቭ አልነበሩ። ምንድነው ሰሚሽንስ? እሺ መገዛት ማለት ምን ማለት ነው? ተገዳችሁ አይደለም እኮ አይደል እንዴ መሆን ያለበት? ፍቃዳችሁን መስጠት ነው። ያው ዊሊንግ ሆናችሁ ነው ፍቃዳችሁን የምትሰጡት። በፍቃደኝነት ነው ፍቃዳችሁን የምትሰጡት። ተገዳችሁ ከሆነማ ሰሚሽን አይደለም። ፕሮባብሊ ባርነትም ሊሆን ይችላል። እና በይበልጥ ደግሞ ያው የኛ ዘመን ሴት ናት ዘሪቱ አይ ቲንክ 42 ምናምን ናት። ስለዚህ ልቧ የተከፈለ እናት ካሳደገቻት ያየችው ነገር ልክ እንዳልሆነ ካሰበች፣ ስለዚህ ካየችው ነገር ተቃራኒ ነው የምትሆነው እንደተናገረችው ማለት ነው። ስለዚህ አብዛኞቻችን እናቶቻችን ሲያሳድጉን ሆል ሃርትድሊ አምነውበትም ቤት አልተቀመጡም። አምነውበት ቤት ቢቀመጡ ኑሮ ቀን ከሌት አያጉረመርሙም፣ እማይሆን ስድብ አይሳደቡም፣ ሁል ጊዜ አባቶቻችንን ቁጭ አድርገው አያሙልንም ነበረ። አምነውና ፈልገው ቢሆን there's a difference by the way። ዝም ያለ ሁሉ ሰሚት አላረገም፣ ጸጥ ያለ ሁሉ ታዟል ማለት አይደለም። እሱ ጋር አይደንቲፋይ ማድረግ ያለብን ነገር አለ። እና አብዛኛው ቤት ውስጥ ያደግንበት ቤት ውስጥ ያየነው ሰሚሽን አውት ኦፍ ዴስፕሬሽን ነው። ዊሊንግነስ የለውም። በሰውየው መተማመን የለም። ቢሆን ኑሯቸውን ተቀብለውት ሲኖሩና የነበረ እነሱ በትክክል ህይወታቸውና ኑሯቸውን ቢቀበሉት ኑሮ እኛ አትሊስት የነሱ ኑሮ የመድገም ፍርሃት አይኖርብንም ነበር። ፎር ሎንገስት ደግሞ ሰሚሽንን መገዛትን እንደው ዝምታን መምረጥንና ሚስትሪትመንትን ይሄ ምንድነው አቢዩዝን መፍቀድ እንዲመስልን ራሱ የሆን ነው because of what we've seen ስላየነው ጉዳይ ነው። አሁን ስለ አባቶች ጉዳይ አይደለም የማወራ። አባቶች አመፀኛ ሊሆኑ ይችላሉ፣ የማይገባ ነገር ሊያደርጉ ይችላሉ። ግን እዚህ ጋር ያለው የተሳሳተ አመለካከት አለ። ሰሚሽን መገዛት በነፃ ፍቃድን መስጠት ነው። ተገደን ፍቃድን መስጠት አይደለም። አማራጭ ስለሌለን ፍቃድን መስጠት አይደለም። ተጠልፈን አይደለም የሚያገባ ነው። የኑሮ ጫና ሆኖብን አይደለም የሚያገባ ነው። የምንወደውን ሰውዬ ነው ያገባ ነው። ስለዚህ ፍቃዳችንን በነፃነት መስጠት ነው። ተስፋ ስለቆረጥን ፍርሃት ስላለብን ከሰጠን ልባችን ለሁለት ነው የሚከፈለው። እኔ እኮ ብሰራ ኑሮ፣ እኔ እኮ እንዲህ ባረግ ኑሮ፣ እኔ እኮ ያቺን ገቤን ሜንቴን ባረግ ኑሮ የሚሉ እናቶች ከሰማችሁና እነሱ አሳድገዋችሁ እናቴ ታዛዥ ነበረች ካላችሁ ነው አልነበሩም። ሰሚሽን መገዛት በነፃነት ፍቃድን መስጠት ነው። ደስ ብሏችሁ ፍቃዳችሁን መስጠት ነው። ሰውየው ቢሳሳት ባይሳሳት ሰውየው እንደፈለገ ይሁን ሚስትሪት ያድርጋችሁ ማለት አይደለም። ሰውየው ማትቀበሉትን ነገር አስገድዶ አድርጉ ሲላችሁ ማድረግ ማለት አይደለም።
ከማታምኑት ነገር ጋር ይሄ ሞራል ቫልዩአችሁን የሚነካ ነገር አድርጉ ሲላችሁ መቀበል አይደለም ሰብሚሽን። ለዛ ኖ ማለት የምትችሉበት ቤት ካልሆነና እንደዛም የማይቻልበት ሲናሪዮ ከሆነ ይሄ ሰብሚሽን አይደለም። ይሄ ባርነት ነው። ይሄ ባርነት ነው። እና one thing የዛ ዘመን እናቶች እንደምታውቁት በስራና ስቴይ አት ሆም ማም በመሆን ወይም ደግሞ ቁጭ ብሎ የቤት እመቤት በመሆንና በስራ ልባቸው የተከፈለ ነበር የዛ ዘመን እናቶች። ዋይ የነፃነት ዘመን ነው፣ ምንም ቢሆን ገንዘብ አምጪ ነው። ስለዚህ ዋይ ውድ ዩ ሰፈር ነው የሚባለው። ስለዚህ አባትየው እንደዛ ኃይለኛ ባይሆን ኑሮ ምናልባት ወታ የምትገባ እናት ትሆን ነበረ። ኢቨን ኢን ፋይናንሻሊ ራሱ ስቴብልም ቢሆን እና በጣም ሚስኮንሰፕሽን አለ። በፍቃድ በመገዛትና ተስፋ በመቁረጥ በመገዛት ውስጥ በጣም ልዩነት አለ። ተስፋ ቆርጣችሁ ስትገዙ ፍርሃት ነው ገቨርን የሚያደርጋችሁ፣ የሚመራችሁ ፍርሃት ነው። ቤቱ እንዳይፈርስ፣ ትዳሬ እንዳይፈርስ ነው። ፎዛት ማተር ሰውየውንም አትወዱትም፣ ዲፔንድ ማታረጉበት። አይገርማችሁ? አይዲያላይዝ ያደረግነው ህይወት ላይ ስንገባ የኛ በጣም ኢፈርት ይጠበቃል። በቃ ሌዲዝ ቤትን የምትሰራው ሴት ናት። በቃ ቤትን የምትሰራው ሴት ናት። if he was a good dad እውነት በጣም አሪፍ አባት ከሆነ በጣም ልቡ ክፉ ይሆናል ብዬ አላስብም። እንደዚህ አይነት ሲናሪዮ ውስጥ ያደጋችሁ ሰዎች እንድታስቡ ስለምፈልግ ነው። ለምን it creates a misconception። እውነት ለባሏ ታዛ ምናምን እንዴ ልቧ የተከፈለ ሚስት she didn't trust him wholeheartedly እኮ በመጀመሪያ she didn't። እና ፋይናንሻሊ ስቴብል ነው እሱ ተብሎ ስለሚታሰብም በርደኔ መሆንን ፊር ሊኖር ይችላል። ፈልጋችሁ ሰሚት ያረጋችሁ አምናችሁበት ሰሚት ያረጋችሁ ሚስቶች ከሆናችሁ ቤት መቀመጥን ፒስፉሊ ነው የምትቀበሉት። ለምን? ሚስት መሆን እናት መሆን የሆነ ነገራችሁን እኮ እንደሚነካ ታውቁታላችሁ። አው ብትደርሱበትን የሥራ ሁኔታ እኮ እንደሚመልሳችሁ ታውቃላችሁ። እንቅፋት ይሆንብኛል ብላችሁም እኮ ልታስቡ ትችላላችሁ። ግን ቤት መቀመጣችሁን በሰላም ትቀበሉታላችሁ። ለምን? ላይፍ አንዱን ነገር ማጣታችሁ አይቀርም። ኢን ላይፍ ሁሉ ነገር ሊሞላ አይችልም። ቤት ስትቀመጡ ልትሰሩ የሚገባችሁና አድቫንስመንታችሁ ሊቀር ነው። ውጪ ስትሆኑ ደግሞ ማም ጊልት ደግሞ ይገላችኋል። እሱም ሌላ ነገር ነው። እና ቤት ስትቀመጡ ካልኩሌት አድርጋችሁ ነው የምትቀመጡት። የትኛው ነው የሚሻለኝ ብላችሁ ማለት ነው። ፎዳት ማተር ፈቅዳችሁ የተቀመጣችሁ ተገዳችሁም ራሱ ያላችሁ ሴቶች እስቲ ካልኩሌት አድርጉ። የትኛው ነው የሚሻለኝ? እቤት መሆኔ ነው ወይስ ውጪ መሆኔ ነው የሚለውን ነገር አስቡ። ተገዳችሁ የተቀመጣችሁ ሴቶች ካላችሁ እኔ ተገዳችሁ ባትቀመጡ ደስተኛ ነኝ። ምክንያቱም ለልጆቻችሁም አትሆኑም፣ ለራሳችሁም አትሆኑም፣ ከስራችሁም አትሆኑም። ኦኬ ፕራዮሪቲ ካልሆነላችሁ ቤታችሁ ልጆቻችሁ ፕራዮሪቲ ካልሆኑላችሁ አትቀመጡ። በእውነት ለመሰላችሁ ሪዘንትፉል ነው የምትሆኑት። ፈቅዳችሁ ፕሮሰን ኮንሱን አስባችሁ ጥቅምና ጉዳቱን አስባችሁ የተቀመጣችሁ ሰዎች ስትሆኑ ሰላማዊ ነው የምትሆኑት። አለበለዚያ ግን ተገዳችሁ ወይም አሳምኗችሁ ከተቀመጣችሁ ሁሌም ቢሆን ልባችሁ ውጪ ነው የሚንጠለጠለው። እና ሰውየው በግድ እንዳስቀመጣችሁ ስለምታስቡ ልጆቻችሁም ለፕሮሞሽናችሁ ለስራ እድገታችሁ እንቅፋት እንደሆኑባችሁ ስለምታስቡ ሁሌም ቢሆን ቂመኛ ሴቶች ነው የምትሆኑት። ስለዚህ ወዳችሁ እስካልተቀመጣችሁ ፈቅዳችሁ እስካልተቀመጣችሁ ድረስ አይ በሰላም ልጆቼን እያሳደግኩ ነው ማለት ትንሽ ኢትስ ባያስድ። ለምን? ሁሌም ባግ የሚያደርጋችሁ ነገር አለ። ኋላ ቀረሽ እኮ አልደረሽም እኮ ምናምን የሚላችሁ ነገር አለ። ስለዚህ በምርጫችሁ ካልሆነ ቤት ውስጥ የተቀመጣችሁት ተገዳችኋል ማለት ነው። ከተገደዳችሁ ደግሞ ሪዘንትፉል ነው የምትሆኑት። ቂመኛ ነው የምትሆኑት። እኔ እኮ እናንተን ባልወልድ፣ እኔ እኮ እንትን ባልል፣ እኔ እኮ ሆስተስ ሆን ነበር፣ እኔ እኮ እንትን ወል ነበር የሚሉት እናቶችን ዩና ገነታል ሚሰሚስፍ ነበሩ አትሉኝም። እናትነታቸውን ወደው ነው አትሉኝም። ቢወዱት ኑሮ ቀን ከሌት የእናንተ እናት መሆናቸው ከሆነ ነገር እንዳደናቅፏቸው አይነግሯችሁም ነበር። so let's see the difference። እንየው፣ ልዩነቱን እንየው።
ስለዚህ ሰሚት ማድረግ በፍቃድ ሰሚት ማድረግና ተገዶ ሰሚት ማድረግ አንድ አይደለም። በፍቃድ ሰሚት ማድረግና ሁኔታ አስገድዶን ሰሚት ማድረግ አንድ አይደለም። በፍቃድ ሰሚት ማድረግ በፍቃድ መገዛትና በፍርሃት መገዛት አንድ አይደለም። ዞር ብላችሁ ካያችሁ በፍቃድ የተገዙ እናቶች ሴክሪፋይስ ቢያደርጉም ደስተኞች ናቸው፣ ሰላማዊ ናቸው። ቀን ከሌት አያጉረመርሙም። እኛን በስድብ አይጠልፉንም። ፈልገው የሚያሳድጉን ፈልገው የቤት እመቤት የሆኑ እናቶች፣ ቀረብኝ ውጪ ቀረብኝ ስራ የማይሉ እናቶች ደነኛ ሚስቶችን አሳድገዋል። ሚስትነትን ለሴት ልጆቻቸው አስተምረው ያሳድጋሉ። this is the difference። እናቶቻችሁ ሰሚት ካረጉ ሰሚሽንን ለእናንተ አስተምረው ያሳድጓችሁ ነበር። ነፃ አርገው ያሳድጓችሁም ነበር። የራስሽ ገንዘብ ይኑርሽ አይሏችሁም ነበር። እንዴት ባልን ሃንድል ማድረግ እንዳለባችሁ ይነግሯችሁ ነበር። ዲስፓይት ዘ ሰርከምስታንስስ ሰውየው ላይ መች ይችላል። ሰውየው የናባል አይነት ሰነፍ ሊሆን ይችላል። ከናባል አይነት ሰነፍ ጋር ለመኖር ታላቅ አይምሮ እንደሚጠበቅባት አንድ ሚስት አስባ መግባት አለባት። ፎዳት ማተር ባሎቻችን በሁሉ ነገር ይመቹናል? አይመቹንም። የማይመች ነገር አላቸው፣ ብዙ ነገር አላቸው። ግን አንዳንድ ሰነፍ ባሎችን ሃንድል ለማድረግ የአቢጌልን የሚያክል ታላቅ አይምሮ ይጠበቅብናል። ለዛም ነው ራሳችንን የምንሰራው። ወንዶቹ መልአክ አይደሉም። በጣም አሳፋሪ ስራ የሚሰሩ ባሎች አሉ። አዎ እናውቃለን። ግን ሰነፍ የተባለው ምናምንት የተባለውም ናባል እንደ አቢጌል ካለች ድንቅ ሴት ጋር አብሮ ኖሯል። ስለዚህ በትክክል ሰሚት ያደረጉ ወላጆች ካሳደጉን እኛ ትዳርን እየጠላን አናድግም። በትክክል ሰሚት ያደረጉ ይሄንን ስላችሁ ሰሚሽንም በጣም ማቹሪቲ ይጠይቃል። ሰሚሽንም በነገራችን ላይ የእግዚአብሔር ጸጋ ይጠይቃል። ሰሚሽንም በራሱ አቅም ይጠይቃል። ሰሚሽን ልብ ይጠይቃል። ሰው ዝም ብሎ ሰሚት ማድረግ አይችልም እግዚአብሔር ካረዳው በስተቀር። ስለዚህ ሰሚት ስታረግ አንድ ሴት ስትገዛ አንድ ሴት ዋጥ አድርጋ ቻል አድርጋ ሃንድል ማድረግ ያለባትን ሃንድል እያደረገች መናገር ያለባትን እየተናገረች መተንፈስ ወዳለባት እየተነፈሰች ነው የምትኖረው እንጂ ለልጆቿ የአባታቸውን ክፋት እየተናገረች አታሳድግም። አንድ እናት ሰሚት ካረገች we're choosing a lot by the way። በጣም ብዙ ይጠበቅብናል እኮ በጣም ብዙ ነው የሚጠበቅብን። ባለጌ ሊሆን ይችላል አባታቸው፣ መጥፎ ሊሆን ይችላል። መጥፎነቱን ራሱ አንዳንድ ጊዜ አንዳንድ እናቶች አይታችኋል የባሎቻቸውን ክፋት ደብቀውላቸው ከሆነ ጊዜ በኋላ ነው ክፋቱ የሚታወቀው። አትሊስት የልጆቻቸውን አይምሮ አልበረዙም። እነግሬያችኋለሁ። ሁሉ ጊዜ የምታስደንቀኝ ሴት አለች። በጣም አባትየው ለልጅቷ የሚገባ ነገር እያደረገ እንዳልሆነ እንኳን እያወቀች ስለ አባትየው ክፉ ነገር አውርታ አታውቅም። የልጅቷ አባት የሚገባውን ነገር ለልጅቷ እንደማያደርግ እያወቀች የልጅቷን አይምሮ ለመጠበቅ እሷ ሰፈር እያደረገች ሰፈር እንኳን ልጅቷ አታውቅም። ስለ አባቷ አንድ መጥፎ ነገር ነግራት አታውቅም። አንድ ነገር መጥፎ ነግራት አታውቅም። ልጅቷ ማቹር ስታደርግ የጎደለባት በትክክልም አባትየው ፌል ያደረገውን ነገር ማየት ትችላለች። ግን የልጅቷን አይምሮ ጠብቃ ምን የመሰለች ልጅ አሳደገች። በትክክል ሚስቶች እናቶች ሰሚት ቢያደርጉ ሚናቸውን ተቀብለው ቢኖሩ ሪዘንትፉል አይሆኑም፣ ቂመኛ አይሆኑም። እኛንም ሌት ተቀን መወለዳችንን ሲኮንኑና ሲረግሙ አይኖሩ። ኦኬ። ስለዚህ አብዛኛው እናቶች ሉክ ባክ አብዛኛው እናቶች መራር ናቸው። ምክንያቱም ልባቸው የተከፈለ ነበር። ውጭ ወጥቼ ብሰራ ኑሮ፣ እናንተን ቁጭ ብዬ ባላሳድግ ኑሮ፣ አባታችሁን ባላገባ ኑሮ፣ እኔ እንዲህ ብገባ ኑሮ የሚሉ እናቶች ከሆኑ ሰሚት አላረጉም። እቤት ውስጥ ሊሆኑ ይችላሉ፣ ሰሚት ግን አላረጉም። ወይም ደግሞ ሰሚሽናቸው መገዛታቸው ከፍርሃትና ተስፋ ከመቁረጥ የመጣ ነው እንጂ ጄኔውንሊ አምነውበት በትክክል የተገዙ አልነበሩ። በትክክል ያልተገዙ እናቶችን መገለጫ ህልሜን፣ ህይወቴን፣ ምኔን የተውኩት እኮ ለእናንተ ነው እያሉ ያስታውሳቸዋል። አልተገዙም። ቤት ውስጥ ተቀምጠው ሊሆን ይችላል፣
ሆል ሃርትድሊ አምነውበት ግን ሰሚት አላረጉም። ለምን? እናት መሆን ራሱ የሆነ ነገር እኮ እንዳታረጉ እንደሚያረጋችሁ ማወቅ አለባችሁ። አንዳንዶቻችሁ ለአንዳንድ ሴክሪፋይስ ዝግጁ ካልሆናችሁ እናት አትሁኑ። ሲሪየስሊ ከዝናት የሆነ እናትነት ሴክሪፋይስ የምታረጉት ነገር ይኖራል። የሆነ ላግ የምታረጉበት ነገር እንዳለ ሊያሳያችሁ ይችላል። ስለዚህ አንድ ሰው አንድ እናት ይሄን ሁሉ ነገር አድርጌ ግን በምላሹ እንትን አልሆነልኝም እንዲሆናችሁብኝ የምትል እናት ካለች አምናበት ፈልጋ የተገዛች እናት አይደለችም። እሱን ላስታውሳችሁ። በትክክል አምናበት ወዳ ፈልጋ ፈቅዳ ካልተገዛች በስሜት ከልጆቿ ጋር ከባሏ ጋር ሩቅ ናት። በጣም ቆንጆ ምግብ ልትሰራ ትችላለች። በጣም ጥሩ ሆም ሜከር ልትሆን ትችላለች። ቤቷን ስታሳምር ምን ትሰራ ጥሩ ልትሆን ትችላለች። ግን ነርቸር ማድረግ አትችልም። አቅፋ መሳም አትችልም። መዳበስ አትችልም ልጆቿን እናት እንደሚገባት። በትክክል አንድ እናት በትክክል እናታችሁ ሰሚት አድርጋለች አላረገችም፣ አምናበት ነው እናትነቷን ተቀብላ ነው የኖረችው ወይስ አይደለም የሚለውን ነገር በደንብ እንድትለዩበት ያደርጋል። ልጆቿን አቅፋ ማትስም ማታሻሽ እናት ከሆነች እና ይልቁንም በስሜት የራቀች ከሆነች ፈልጋ አይደለም እናትነቱ ላይ የተቀመጠችው፣ ፈልጋ አይደለም ሰሚት እያደረገች ያለችው፣ ፈልጋ አይደለም እሺ ብላ አይደለም የተቀመጠችው። ባይዘው እሱን እንድታዩ ፈልጋለሁ። አንድ እናት በትክክል አምናበት ፈልጋ ሰሚት ካላረገች ሌላው ማሳያ ቀን ከሌት አባቷችሁን ወይም ደግሞ ባሏን ክሪቲሳይዝ ታደርጋለች። አባታችሁ እንዲያርጉ፣ አባታችሁ እንዲገብተው፣ አባታችሁ እንዲሆኑ ምናምን። ምክንያቱም የጎደለባት ነገር አለ፣ ያልሞላላት ነገር አለ፣ ያላሟላላት ያጎደለባት ነገር አለ። እሱንም ነገር ደግሞ አድሬስ ማድረግ ስለማይችል እሷም ደግሞ እንደሚገባ ህይወቷን ተቀብላ መኖር ስለማትችል ያላት አማራጭ እሱን ክሪቲሳይዝ በማድረግ እሱን የማይገባ ነገር ስለሱ በመናገር እናንተን በስሜት ከሱ ማራቅ ትፈልጋለች እና ምናልባት ይሄንን የህይወት ፓተርን ቤተሰቦቻችሁ ላይ አይታችሁ ላይሆን ይችላል። እናንተ ግን እንዲያረጋችሁ ከሆነ በትክክል ሰሚት እያረጋችሁ አይደለም። እሺ ብላችሁ እየኖራችሁ ሊሆን ይችላል። እሺታችሁ ከፍርሃት ተስፋ ከመቁረጥ አላማ ከማጣት ሊሆን ይችላል እንጂ አምናችሁበት ሰሚት እያረጋችሁ አይደለም እየኖራችሁ ያላችሁት። አንድ ነገር ላስታውሳችሁ። እሷ እዚህ ዩቲዩብ ላይ ቁጭ ብላ ስራ እየሰራች አትስሩ ትላለች ምናምን የምትሉኝ ሰዎች አላችሁ። እኔ ስራ አትስሩ ብዬ አላቅም፣ አትማሩምም ብዬ አላቅም። ሞቲቫችሁ ጤናማ ካልሆነ አትማሩ ብያለሁ። ሞቲቫችሁ ጤናማ ካልሆነ እንጂ ተማሩ፣ ጥሩ ነው መማር። ፎዳት ማተር ቤት ውስጥ ስትቀመጡ ደግሞ የሆነ ኤንጌጅ የሚያደርጋችሁ ነገር ያስፈልጋል። አውትዴትድ እንደሆናችሁ እንዳይሰማችሁ። ስራም አትስሩ አላልኩም፣ ግን ፕራዮሪቲያችሁ ከወለዳችሁ በኋላ ፕራዮሪቲያችሁ ልጆቻችሁ ይሁኑ ነው። እሷ እዛ ቁጭ ብላ ብር እየሰራች ሶሻል ሚዲያ ላይ ቁጭ ብላ ለምን ጓዳሽ አትገቢም ወጥ አትሰሪ የሚሉ ሰዎች አሉ። አይደልን ሴይ አትስሩ አላልኩም፣ ግን ፕራዮሪቲያችሁን እዩ ነው። ኢንፋንት ሕፃን ልጅ ቢኖረኝ ሕፃን ልጅ እንዲይዤ ሶሻል ሚዲያ ላይ አልቀመጥም፣ ፕራዮሪቲ ስለሚሆን ማለት ነው። እና ስራ የምትፈልጉ ሴቶች ካላችሁ ስራ መስራት አለብኝ ብላችሁ የምታምኑ ካላችሁ እባካችሁ ወጣችሁ ስሩ። ለመሰላችሁ ለሕፃን ልጆቻችሁ ማጠቅሙ፣ ለትዳራችሁ ማጠቅሙ፣ ለራሳችሁ ማጠቅሙ። ለምን መራር ነው የምትሆኑት? እኔ ከስራዬ ተጓጉዬ ስራዬ እንዳልሰራ ሆኜ ወደ ኋላ ቀርቼ ምናምን የምትሉ አይነት እናቶች ነው የምትሆኑት። ይሄ ደግሞ ለእናንተም ለልጆቻችሁም ለትዳራችሁም ችግር ነው የሚሆነው። ስለዚህ ፕራዮሪቲያችሁ ስራ ከሆነ እቤት ውስጥ አትቀመጡ። ልባችሁ እየተከፈለ መውጣት አለብኝ እያላችሁ አትቀመጡ። በቃ ውጡ። ለመሰላችሁ መራር ነው የምትሆኑት። ልጆቼ አደናቀፉኝ የምትሉ አይነት ሰዎች ነው የምትሆኑት። እና በትክክል ሰሚት እያረግን ነው ወይ ፈቅደን ነው ወይ ሰሚት የምናረገው ወይስ ፍርሃት ይዞን ነው? ትዳሬ ሊፈርስ ይችላል እያላችሁ ነው ሰሚት የምታረጉት? ውስጣችሁ እኮ እየፈረሰ ነው። ውስጣችሁ እኮ መራር እየሆነ ነው። ብዙዎቻችን ደስተኛ አይደለንም። ለምን?
ኤክስፔክቴሽናችንን ሚት የሚያደርግ ሰው አይደለም ማጠገባችን ያለው። ኤክስፔክቴሽናችን ሚት የማይደረግ ስለሆነ ማለት ነው። አይዲያል ጋይ በቃ ወይሱንማ የምትሉትን ሰውዬ አግኝታችሁ ከሰውየው ጋር የምትኖሩበት ጥበብ ስለሌላችሁ የምትኖሩበትን አንደርስታንዲንግ ስላላገኛችሁና ሰውየውን ለማወቅ ስላልሞከራችሁ እያጉረመረማችሁ ነው የምትኖሩት። if you really want to be submissive በትክክል እየተገዛችሁ ለባላችሁ እሺ ያላችሁ መኖር ከፈለጋችሁ ህይወታችሁን ተመልከቱ። ይሄ ሰውዬ የምፈልገው ሰውዬ ነው፣ የምወደው ሰውዬ ነው። አዎ ባሌ ያልኩት ሰውዬ ነው፣ ፍቃዴን የሰጠሁት ሰውዬ ነው። አዎ ፍቃዴን የሰጠሁት ተገድጄ ነው፣ ወድጄ ነው። ተገድጄ ከሆነ እሺ እንዴት ነው ወድጄ የማረገው? እንዴት ነው ወድጄ እሺ የምለው? እንዴት ነው ወድጄ የምታዘዘው? እንዴት ነው ወድጄ የኔን ፍቃድ የውሳኔ ፍቃዴን የምሰጠው የሚለውን ነገር አስቡ። እና ይኸውላችሁ for a longest እናቶቻችን ተገዝተዋል፣ ተረግጠዋል፣ ታዘው ነበር የሚለውን ነገር ፊልተር አድርጉት። የምትታዘዝ እናት ብትኖርሽ አንቺ ራስሽ መታዘዝን ከሷ አይተሽ ተመረሽ ታድጊ ነበር። አመፀኛ አትሆኝም ነበር፣ እልህኛ አትሆኝም ነበር፣ ደሞ ለወንድ አትይም ነበር። ነገርኳችሁ እኮ እናንተ ደነኛ ኑሮ ሲኖራችሁ ልጆቻችሁ ቃቃ ሲጫወቱ የእናንተን ህይወት ነው መድገም የሚፈልጉት አይደለም አድገው ማለት ነው። ስለዚህ የትኛው አይነት ሚስት ነሽ? ፈቅደሽ የምትገዢ ነሽ? ተስፋ ስለቆረጥሽ የምትገዢ ነሽ? ወይ በቃ ከዚህ በኋላ አማራጭ የለኝም በቃ ትዳሩ ከሚፈርስ እያልሽ ነው የምትኖሪው? ወይስ ደግሞ አይ የተሳሳተ ውሳኔ እንኳን ቢወስን በቃ እግዚአብሔር ያቅልኛል እያልሽ ነው የምትኖሪው? at some point እነሱ ሲሳታቱ አትናገሯቸው፣ ማሳብ አትሰጡም ሳይሆን at some point you let go and God ፈልጎ በመገዛት ውስጥና በፍርሃት መገዛት ውስጥ ወይም ተስፋ በመቁረጥ መገዛት ውስጥ ያለውን ልዩነት አንደርስታንድ ማድረግ አለብን። ኦኬ እኔ ታዛዥ ሚስት ነኝ ካልሽ የምትታዘዡ ተስፋ ስለቆረጥሽ ነው? የምትሄጂበት ስለሌለ ነው? ሌላ ሐሳብ ስለሌለሽ ነው? በቃ ህይወትሽ ስለተበላሸ ነው? ወይስ ደግሞ ፈልገሽ ነው? እሱን ልዩነቱን በደንብ እንድትረዱ ያስፈልጋል። ስለዚህ ስናይ አዎ ተስፋ ቆርጠው ዴስፕሬት ሆነው በቃ ልጆችን በምን አሳድጋለሁ ብለው ተገዙ ያልናቸው እናቶች ስላሳደጉን ነው አመፀኛ የሆን ነው። ስላሳደጉን ነው እኛ እንደዚህ አይነት ትዳርማ አልፈልግም እያለን ያለነው። ፈልጋ የተገዛች እናት she knows how to manage her emotion ስሜቷን እንዴት ማኔጅ ማድረግ እንዳለባት ታውቃለች። እኔ for that matter አያቶች አካባቢ ያሉ ሰዎችን በደንብ ነው ኦብዘርቭ ሳረግ የነበረው። አንዳንዶቹ he's got it በቃ አረ ችግር የለም እሱ ልማዱ ነው ችግር የለም እንዲያርጎ እንትን ይለዋል ችግር የለም የሆነ ነገር they're okay with ሰውየው በሚወስነው ውሳኔ they're okay። አመሉ ነው ደሞ እንዲህ ሊያመጣብን ነው ደሞ ምናምን ሊያረግ ነው የሚሉትን እናቶቻችንን ሰሚት አርገዋል ካላችሁ ተሳስታችኋል። ኤኒዌይ ብዙ ዲስኩር አበዛው፣ በጣም ረዘመ። አይ ነው ሳላስበው ነው ኢሞሽናል ሆንኩ እንዴ? አይ ዶንት ኖ። ኤኒዌይስ እስቲ ሉክ ባክ ተመለሱና እውነት እናቶቻችን ወደው ነው የተገዙት ወይስ ደግሞ ተስፋ ቆርጠው ነው የተገዙት የሚለውን ነገር እዩና እናንተስ እንዴት ነው እየተገዛችሁ ያላችሁ? ተስፋ ቆርጣችሁ ነው ወይ ወዳችሁ ነው የሚለውን ነገር በደንብ ኢቫሉዌት አድርጉ። ለምን ለትዳራችሁ ወዳችሁ መገዛትና ዴስፕሬት ሆናችሁ ተስፋ ቆርጣችሁ መገዛት ለትዳራችሁ የሚያመጣው ክፍተት ቀላል ነገር አይደለም። ወዳችሁ ስትገዙ ሰውየውን ትረስት ወደ ማድረግ ትመጣላችሁ፣ በሰውየው ወደ መተማመን ትመጣላችሁ። ተስፋ ከቆረጣችሁ ግን በቃ ችግር የለም ህይወት ውስጥ ከቀጠለ ድረስ ትላላችሁ። ያንን እያዩ የሚያድጉ ልጆቻችሁ ግን ትዳርን ጠልተው ነው የሚያድጉት። ብዙ ልጆች የተባሉትን ነገር ብቻ ሳይሆን ቤት ውስጥ የሚያዩትን ነገር እያዩ ስላደጉ ነው ትዳርን የጠሉት። for that matter በጣም አቢዩዚቭ የሆነ አባት ያለበት ቤትን ያዩ ሴቶች ትዳርን አይፈልጉም። which is right ልክ ናቸው፣ አቢዩዚቭ ነበር። አንዳንዴ ግን እናትየው ማረግም ያለባትን ነገር አለማወቋ በራሷና ኢሞሽኗን ራሱ በሚገባ ሬጉሌት ማድረግ አለመቻሏ ባሏ የምትሰጠው ምላሽ እና የሚያመጣውን ኪዮስ አይተው በፍርሃት የሚቀመጡ ደግሞ ብዙ ልጆች እንዳሉ ግልጽ ነው። ስለዚህ ምን አይነት ሚስት ነሽ? ፈልገሽ ነው የተገዛሽው ወይስ ደግሞ ተስፋ ቆርጠሽ ነው የተገዛሽው የሚለውን ነገር ለራስሽ እንድትመልሽ ይፈልጋለሁ።
አይ ሆፕ ዩ ዊል ሪፍሌክት ባክ ኦን ዮርሰልፍ በደንብ ተመሳሳይ ቤት ውስጥ ነው ያደግነው። እኛ የ90ዎቹ ትውልዶች ተመሳሳይ ቤት ውስጥ ነው ያደግነው። ተመሳሳይ ወላጆች ነው ያሳደጉን ብዬ አስባለሁ። ፎር ዳት ማተር ቅጣትም አንድ አይነት ነው፣ እርግማናቸውም አንድ አይነት ነው፣ ስድባቸውም አንድ አይነት ነው። ሲወዱንም በሆነ ነገር ነው፣ ሲጠሉንም ብቻ something is very much related እና የእነሱ አይነት ታሪክ እነሱ ቤት ብቻ የቀረ አይመስለኝም። ብዙዎቻችን ቤት ውስጥ ያለ ይመስለኛል። so I hope lesson ይሆናችኋል ብዬ አስባለሁ። ወዳችኋለሁ።